እባካችሁ ልቀቁ። በእውነት ይሻላችኋል። ምክንያቱም ቀልድ አይደለም። ከሰው ህይወት ጋር ነው የምንጫወተው፣ ከነፍሳት ጋር ነው የምንጫወተው። ይሄ ፍርድን የሚያመጣው ነው። ዛሬ ለኢትዮጵያ ህዝብ ኢኮኖሚ ያስፈልገናል፣ ትምህርቱ ያስፈልገናል፣ እርሻው ያስፈልገናል፣ እህሉ ምናምን ሁሉ ያስፈልገናል። ኢየሱስ ክርስቶስ ግን ዛሬ በመጣ የእያንዳንዳችን ልብ ነው የሚመለከተው። ከካውንስሉ ላይ ጸጋዬን ወስጃለሁ ብሎኛል። ከካውንስሉ ጋር እኔ የለውም ብሎኛል። ለምን የተደበላለቀ ህይወት እንዳላችሁ ጌታ ተናግሮኛል። ለጌታ እንደማትሰሩ ተናግሮኛል። ለሱ ሳይሆን ለሰው እየሰራችሁ እንደሆነ ንሳ ግብ የቃ መለዋወጫ ያረጋችሁ ጌታ ከናንተ ጋር አብሮ ያባረራችኋል። የምትለዋውጡትን ዕቃ ይገለባብጣዋል። ተናግሮኛል። ይሄንን መልእክት በእውነት ነው መላችሁ። እናንተንም ይገለብጣል፣ ዕቃችሁንም ይገለብጣል። የሰበሰባችሁትን አትበሉትም። ለልጅ ልጆቻችሁ እየዘራችሁ ያላችሁት መርገም ነው። እባካችሁ ስፍራችሁን ልቀቁ። በእውነት ለእናንተ ይሻላችኋል። የእግዚአብሔርን ፊት ለመፈለግ ጊዜ እስከምታገኙ ድረስ የእግዚአብሔርን ፊት መፈለግ እስክትማሩ ድረስ ወጣ ብላችሁ እረፉ። ምክንያቱም ቀልድ አይደለም። ከሰው ህይወት ጋር ነው የምንጫወተው፣ ከነፍሳት ጋር ነው ጨዋታችን። ይሄ ፍርድን የሚያመጣ ነው። ከሁሉ ነገር አስቀድመን ከእግዚአብሔር ጋር መጣበቅ አለብን። አንድ የሚያስፈራ ነገር ቢኖር ንስሐ አለመግባት፣ ራሳችንን አለማስተካከል ብዙ ውድ ዋጋ የሚያስከፍል ጉዳይ ነው። ይህንን ነገር በትኩረት ማየት አለባችሁ። የኢትዮጵያ ህዝብ ውድ ዋጋ እየከፈለ ይገኛል። እግዚአብሔር እየተደሰተ አይደለም። ጠቅላይ ሚኒስትሩ ለምን ዝምታን ይመርጣሉ? በሁሉም ሃይማኖት ያለው ህዝብ በዚህ አመራር እየተደሰተ አይደለም ሲሉ ቄስ ዶክተር ቶሎሳ ጉዲና ያስተላለፉት መልእክት በርካቶችን አስደንግጧል። ወገኖቼ አገልጋዮች እንኳን ብትሆኑ የቤተ ክርስቲያን ሽማግሌዎች ብትሆኑ በእግዚአብሔር ፊት ጊዜ ለማጥፋት የማትችሉ ከሆነ እባካችሁ ልቀቁ። በእውነት ይሻላችኋል፣ ለእናንተ ይሻላችኋል። ጊዜ እስከምታገኙ ድረስ እግዚአብሔርን ፊት መፈለግ እስከምትማሩ ድረስ ወጣ ብላችሁ። ምክንያቱም ቀልድ አይደለም። ከሰው ህይወት ጋር ነው የምንጫወተው፣ ከነፍሳት ጋር ነው የምንጫወተው። ይህ ፍርድን የሚያመጣው ነው። አንድ የሚያስፈራ ነገር ንስሐ አለመግባት፣ እግዚአብሔርን አለመፈለግ፣ ራሳችንን አለማስተካከል ብዙ ውድ ዋጋ የሚያስከፍል ስለሆነ ወገኖቼ ይህንን ነገር ሲሪየስሊ እንውሰደው። እግዚአብሔር በእኛ ላይ የሚያለቅስ ሳይሆን በእኛ የሚደሰት የደስታ ዜማ፣ የደስታ ምስጋና፣ የደስታ ህይወት እንድኖረን የእግዚአብሔር ሐሳብ ነው። የእስራኤል አምላክ እግዚአብሔር ማስተዋልን ይስጠን። ጌታ አለቀሰላት ይላል። ዛሬ ለኢትዮጵያ ህዝብ ኢኮኖሚ ያስፈልገናል፣ ትምህርቱ ያስፈልገናል፣ እርሻው ያስፈልገናል፣ እህሉ ምናምን ሁሉ ያስፈልገናል። ኢየሱስ ክርስቶስ ግን ዛሬ በመጣ የእያንዳንዳችን ልብ ነው የምንመለከተው። ጋሻውን እኔ ስም ልዝፈን አንተ ሙዚቃ ለኔ ዝፈኝ በለኝና እኔ ደግሞ እጫወታለሁ። እኔ እንደመሆኑ ኧረ በስመ አብ የእግር ጫፉም አይሆንም፣ ግን እንደው ለነሱ ያው ተጫዋች ብለውኛል። የቱ ሙዚቃ ደስ አለሽ? የትኛው ሙዚቃ ልጫወት? ምራቱ ከባድ እንትሽ ወይስ እንት ምን ሚለው የሲሃረጊቱ የክቲቱ የሊዘራቱ እሺ ተይ በቃሽ። የእግዚአብሔር ቃል ሲናገር ዘፋኝ መንግስተ ሰማያትን አይወርስም ይላል። ዘፋኝነት ኃጢአት ነው። አንደበት የተፈጠረው እግዚአብሔርን ለማክበርና ለማምለክ ነው። ጋሽ ማህሙድ እድሜ ዘመኑን በሙሉ ሲዘፍን ሲያዘፍን ብዙዎች እንዲዳሩ በእውነት በተሰጠው ድምጽ የበኩሉን አስተዋጽኦ ሲያደርግ ይሄው ሸምግሎ ጡረታ ወጥቷል። ታዲያ ጡረታ ወጥቶ የቴሌቪዥን ጋዜጠኛዋ መታ እንደምታወራው
ዝፈኝ ተብዬ ነው የቱን ልስፈንልህ ብላ አሁን በዚህ ጊዜ እሱ ንስሐ በሚገባበት ወደ እግዚአብሔር ፊቱን በሚያዞርበት በእውነት ለእግዚአብሔር ጊዜ ሳይሰጥ ለዓለም ጊዜ ለዓለም ድምፁን በሰጠበት በዚያ በመጸጸት ይሄ ጀብዱ አይደለም። አንዳንዶች ምን ችግር አለው ዘፋኝነት እኮ መስፈን እኮ ኖርማል ነው የሚሉ ክርስቲያኖች እንዳሉ ይታወቃል። እንደዚህ የሚሉ ክርስቲያኖች ለምስጋና ጊዜ የሌላቸው ለአምልኮ ጊዜ የሌላቸው እንደሆኑ እሙን ነው። ሰው በእግዚአብሔር ከኖረ ሰው ለእግዚአብሔር ከኖረ ሰው የእግዚአብሔርን ፍቅር ከተረዳ አይደለም ለመስፈን ለመዘመርም ጊዜ ያጥረዋል፣ ለአምልኮ ጊዜ ያጥረዋል። እና እንደዚህ ያሉ ሰዎች ለኃጢአታቸው ወይም ደግሞ የሆነ ለስንፍናቸው ምክንያት እንደሚፈጥሩ እናውቃለን። ክርስቲያን ተብለው ዘፈንን ምን ችግር አለው የሚሉ ችግርማ አለው፣ ችግር አለው። ዘፈን እንዴት ችግር የለውም? በሉ ጠጡ ሊዘፍኑም ተነሱ እንደተባለ የዘፈን ዴስቲኔሽን ውጤቱ ነው። ውጤቱ ምንድነው ሲባል ዝሙት ነው። ውጤቱ ምንድነው? መዳራት ነው። ውጤቱ ምንድነው? ሴሰኝነት ነው። ውጤቱ ምንድነው? ለእግዚአብሔር ክብር ነው አይደል? ለክብሩ ምስጋና ነው አይደለም? በሚገርም ሁኔታ ግን በዚህ መካከል በነበረው ግንኙነታቸው ወይም ደግሞ እሳቸውን ለመጠየቅ በሄደችበት የዚች ልጅ ማስተዋል በጣም እየገረም የትኛውን ልስፈን ስትል ጨለማው ሚለው ጨለማው ከብርሃኔ አሁን የሚያስፈልገው ይሄ በጨለማ ያሳለፈበትን ዘመን ይሄ ሽማግሌ ይሄ ታዋቂ የሆነ ዘፋኝ በጨለማ ያሳለፈበትን ዘመን ሁሉ ረግሞ ብርሃን ወደ ሆነ ወደ ክርስቶስ መመለስና ጨለማው ከብርሃኔ በላይ አይደለም ብርሃኔ ክርስቶስ ይልቃል ብሎ ማዜምና መዘመር ነው እንጂ የሚገባው እንደገና በትውስታ ወደ ኋላ የሺህ ሐረጊቱ እያለ የዓለምን ሐረግ እየመዘዘ መውደቅና መዛል በዛም ደግሞ በትዝታ ማለት አይገባም። እሷ ደግሞ የትኛውን ምርጫ ስታቀርብ ልጅቷ መረጠችላት እኮ ባለማወቋ ነው። የሚገርም ነው። እና በመሃል ጥሳ ገብታ እንግዲህ የሻረጊት ውስጥ እጇን መታቻት። እግዚአብሔር በእውነት እንደዚህ አይነት ትውልድን ያስነሳ። ለዘፈን ሲነሱ ጣልቃ ገብተው አይደለም ምስጋና ነው የሚሉ እና ልጅቷ በጣም ታሳዝናለች። ስረዳ ከድምጸቷ ይሄ የኦቲዝም ተጠቂ እንደሆነች እረዳለሁ። ግን ደህንነት የሆነላት ነፃነት የሆነላት ሙሉ ጤና አለኝ ብለው ከሚንቀሳቀሱ አንደበት አለኝ ብለው አቀላጥፈው ከሚያወሩ እኖራለሁ ብለው ከሚኖሩ በላይ እንደዚህ ነው። በቃ እግዚአብሔር አይነ ስውር የሆኑ ልባቸው የበራላቸው አካለ ጎደሎ የሆኑ ነገር ግን ሙሉ ሰው የሆኑ በክርስቶስ ኢየሱስ ብዙዎች አሉ። ትልቁ ሙሉነት ኢየሱስን ማግኘት ነው። ትልቁ መረዳት የእግዚአብሔርን ልጅ ማመን ነው። ደስ አለኝ በመሃል ጣልቃ ገብታ ጨለማው ከብርሃኔ በላይ አይደለም፣ ህመሜ ከመድኃኒቴ በላይ አይደለም። እውነት ነው። የትኛውም ጨለማ ከኢየሱስ በላይ አይደለም። የትኛውም ህመም ከክርስቶስ በላይ አይደለም። እግዚአብሔር በእውነት እንደዚህ አይነት ትውልድን ያስነሳ። እንግዲህ እኛ በ40 እና በ80 ቀን ክርስትና ተነስተዋል ምንላቸው ትውልድ ከ80 እና ከ90% በላይ ዘፋኞች ናቸው። የማታ ቤት የመሸታ ቤት አሟቂ፣ የጭፈራ አድማቂ፣ የኮንሰርት ሰልፈኞች፣ ትኬት ቆራጦች ማን ናቸው ሲባሉ ክርስትናውን ለኛ ተውት እኛ ከልጅነታችን የሚሉ ናቸው። አንዳንድ ሰባኪያንም ለዘፈን እንደዚህ ይሄ እኮ ዘፈን አገራዊ ዘፈን ነው፣ ይሄ ዘፈን እኮ ብዙ ኃጢአት የለውም ብለው ዘፈንን ባርከው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይሄ ዘፈን የተባረከ ይሁን ብለው ባርከው ቀድሰው ዳቦ ቆርሰው ለዘፈን ምን ሪቫን የሚቆርጡ አገልጋዮች እንዳሉ የታወቀ ነው። ዘፈን ግን ኃጢአት ነው፣ ለእግዚአብሔር ክብር የማይውል ለእግዚአብሔር ምስጋና የማይውል። ዳዊት እኮ በገዛ ዘመኑ የእግዚአብሔርን ሐሳብ አገለገለ ተብሎ ነው የተጻፈለት። ብዙዎች ግን በዘፋኝነት የገዛ ስሜቶቻቸውን በድምጻቸውም የዓለምንና የአጋንንትን መንግስት ሲያገለግሉ በስተርጅናቸው ደግሞ እንደገና ወደ ኋላ ወደ ተዝታ ደግሞ አዲሱ ትውልድ ደግሞ ያው ነው ፈለግ የሚከተለው ይሄው ነው። ግን ላንቺም ብርሃን ይሆንልሽ፣ ኢየሱስ ክርስቶስ ያድናል። እንዲህ ላላችሁ በእውነት በዓለም ጨፍሬ ደንሼ ጠጥቼ ከዛ በኋላ አሙቄ ሞቆኝ ከዛ በኋላ ልጃጃ አካባቢ ደግሞ
ወደ እግዚአብሔር ቤት እመጣለሁ። ይሄ ዘበት ነው። እግዚአብሔር በልጅነታችን እግዚአብሔር በአፍላ እድሜያችን ይፈልገናል። ደግሞ እንዲህ ላሉትም ለእርሶም ደግሞ በእውነት ደህንነት ይሆንልዎት ዘንድ በወንጌል ጥሬን አስተላልፋለሁ። ኢየሱስ ክርስቶስ ያድናል። በቀረ ዘመናችሁ አንደበታችሁ እንኳን ቢያረጅ የማያረጀውን የዘላለም አምላክ እግዚአብሔርን ተመስገን በማለት እንድትፈጽሙ፣ በንስሐ እንድትፈጽሙ፣ በክርስቶስ እንድትፈጽሙ አንዳንድ ዘፋኞችን ከእንዲህ ካለ ጨለማ የተናጠቀ የናዝሬቱ ኢየሱስ ክርስቶስ እርሱንም ነፃ እንዲያወጣ የልቤ መሻት ነው። አንቺም ደግሞ በክርስቶስ ኢየሱስ ወንጌል ነፃ እንድትወጪ ዘፈን እንደማያዋጣሽ እነግርሻለሁ። ምስጋና ነው የሚያዋጣሽ። ይኸው ለፍጡር መዘመር የለመደ አንደበት ለመስፈን ይቀለዋል። ለአምላኩ ለእግዚአብሔር የሚቀኝ ማንነት ያለው ሰው ግን እድሜ ዘመኑን ሙሉ ዘምሮለት የማይጨርሰው የናዝሬቱ ኢየሱስ ክርስቶስ የቀራንዮ ባለውለታ አለለትና በእውነት ይህ ለትውልዳችን ለሕዝባችን እንዲሆን ጥሪን አስተላልፋለሁ። ኢየሱስ ክርስቶስ ያድናል። በጨለማ የሚሄድ ሕዝብ ታላቅ ብርሃን ወጣለት እንደተባለ በእውነት እውነተኛው ብርሃን በዓለም ነበረ፣ ጨለማም አላሸነፈውም የተባለ የትኛውንም ጨለማ፣ የትኛውንም መዳራት፣ የትኛውንም እርኩሰት የሚረታ በእውነት የትኛውንም ሕመም፣ የትኛውንም ዝቅጠት ሁሉ በነጻነት የሚያራምድ የነጻነት ሰንደቅ የናዝሬቱ ኢየሱስ ክርስቶስ እውነተኛው ብርሃን እርሱ ነው። ለእርሱ ክብርና ምስጋና ይገባዋል። ለእርሱ አምልኮ ይገባዋል። ለእርሱ መገዛት ይገባዋል። የእግዚአብሔር ቃል ብርሃን በትውልዳችን ይበራ ዘንድ ይገባል። ኢየሱስ ክርስቶስ በእርግጥም ያድናል። አሜን። የሚመግብህን ነገር ነው እዚህ ሚዲያ ላይ መተልታወራ የምትችለው። በቃ ይሄ እውነታ ነው። መጋቢ ዮናታን አክሊሉ እንዲሰደብ እንድትነካው ባይፈልግ ኖሮ ተው አገልጋዮችን አትንካ ብሎ ያስተምርህ ነበር። ይሄ ነገር የሚያሳየው አንድ ነገር ነው። በቃ ካንተ ጀርባ ቤተክርስቲያንህና መጋቢ ዮናታንን አታክ እንድታደርግ ይፈልጋሉ ማለት ነው። ለምን መሰለህ? መጋቢ የሚመግብህን ነገር ነው እዚህ ጋር ልታሳይ የምትችለው። መናጆ ማለት ለመሸጥ ገበያ ወይም ለመታረድ ቄራ የሚሄደውን አንድን በሬ በመንገድ እንዳያስቸግር ታስቦ ከጉዳዩ ጋር ምንም ግንኙነት የሌላቸው አድርሶ የሚመለሱ ከብቶች መናጆ ይባላሉ። የበሬው ሽያጭ ግቡን ከመታ በኋላ ወደ ቤታቸው ይመለሳሉ። ባይሸጥ እንኳን ፀሐዩን ሲጠጡ ውለው አብረው ይመለሳሉ። መናጆ ዕጣ ፈንታው አድርሶ መመለስ ነው። አይሸጥም፣ አይለወጥም። ማሻሻጫ አትሁን፣ መናጆ አትሁን። ዝም ብለህ አትነዳ። የቤትህን ሰው ለእርድ አታቅርብ። በማትጠቀምበት ጉዳይ ለሌሎች ጥቅም ጎራ ለይተህ አትቧል። አንዱን ለመጥቀም ሌላውን አትደልል። አንዱን ለመሸጥ የሌላውን ስም አታጥፋ። ከትርፉ ለማትጠቀምበት ድንቡሎ ለማታገኝበት ጉዳይ አታሽቀጥ። ሸቀጥ ማራገፊያ፣ አዲስ ምርት መሞከሪያ አትሁን። መናጆነትን አታጉላ። ስራ በማይፈጥርልህ ችግር በማይፈታልህ ነገር የመናጆ ቢዚ አትሁን። በመናጆነት አትደር። ወደ እርድ፣ ወደ ሽያጭ፣ ወደ ጠብ፣ ወደ መለያየት ገፍተው የሚመለሱ መናጆ ባህሪያቸው የሆኑ ሰዎች ናቸው። ወዳጃቸውን ለእርድ የሚያጅቡ አረጋግተው ይዘው ሄደው ለቄራ ሰጥተው እነርሱ ወደ ቤታቸው የሚመለሱ መናጆች ይባላሉ። እግዚአብሔር እያረጋጉ ወስደው ለሞት እያረጋጉ ወስደው ለጥፋት ከሚሰጧችሁ መናጆች ይጠብቃችሁ። ድህነትን ምንስ ብትሉ ምን ችግር አለው? ጥቁር ጉንዳን ደግሞ ይለዋል ይላሉ። ድህነት እንደው የሚባለው ብዙ አለው እኮ። ምሳሌ 24:33 ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነትህ እንደ ወንበዴ ችጋርህም ሰይፍ እንደታጠቀ ሰው ይመጣብሃል። ምንም ችግር የለም። ጥቂት የጥቂት ልተኛ የጥቂት ላንቀላፋ የሚለውን ሰውዬ ማንም ከዛ ነገር አይፈታህም። ድህነት እንደምን እንደ ወንበዴ ሆኖ ይመጣብሃል። ችጋርህም ሰይፍ እንደታጠቀ ያርዳሃል ማለት። የኛ ሀገር ህዝብ ታውቃላችሁ፣ ድህነት ከተነካ እንደሚከፋው ታውቃላችሁ። ድህነትን ምንስ ብትሉ ምን ችግር አለው? ጥቁር ጉንዳን ደግሞ ይለዋል ይላሉ። ድህነት እንደው የሚባለው ብዙ አለው። ድህነት የጦር መሳሪያ ብትሰጡኝ በውጊያ ምሸነፍ ቢሆን ማለት ነው። ኢትዮጵያዊ በሙሉ ታጥቆ መዋጋት ቢኖርበት አንዱ እሱ ብዬ ነው። አንተ እያሳየ ያለው ካራክተር የሚያመጣብህ ምን ነው? ድህነትን ነው። ከካውንስሉ ላይ ጸጋዬን ወስጃለሁ ብሎኛል። ከካውንስሉ ጋር እኔ የለውም ብሎኛል። ለምን? የተደበላለቀ ህይወት እንዳላችሁ ጌታ ተናግሮኛል። ለጌታ እንደማትሰሩ ተናግሮኛል። ለሱ ሳይሆን ለሰው እየሰራችሁ እንደሆነ ንሳ ግብ የዕቃ መለዋወጫ ያደረጋችሁ
ጌታ ከእናንተ ጋር አብሮ ያባረራችኋል። የምትለዋውጡትን ዕቃ ይገለባብጠዋል። ተናግሮኛል ይህንን መልእክት። በእውነት ነው የምላችሁ። እናንተንም ይገለብጣል፣ ዕቃችሁንም ይገለብጣል። የሰበሰባችሁትን አትበሉትም። ለልጅ ልጆቻችሁ እየዘራችሁ ያላችሁት መርገም ነው። ከእግዚአብሔር ውጭ የምትመሩ ነቢያቶች ተመለሱ ነው የምላችሁ። ከሚዲያ ውጭ የምታገለግሉ እግዚአብሔር እንደሚያዋርዳችሁ ተናግሮኛል። ተመለሱ ነው የምላችሁ። ከሚዲያ ውጭ የምታገለግሉ እግዚአብሔር እንደሚያዋርዳችሁ ተናግሮኛል። እንደሚያዋርዳችሁ በከባድ ውርደት ውስጥ እንደምትገቡ። ሁለተኛ እግዚአብሔር የተናገረኝ ስለ ዘማሪዎች ነው። እቺ ሴትዮ ስንት ዘመን ስትናገሪ ዝም አለሽ። ሃይ የምልሽ ጠፋ። ባልሽም አይችልሽም መሰለኝ፣ አይቆጣጠረሽም። የሆነች ፌሚኒዝም ነገር ነሽና አንቺም አደብ ግዢ። እሺ፣ እኔ ደግሞ ላስጠንቅቅሽ፣ አደብ ግዢ። መጽሐፍ ቅዱስ አስተምሪ። ደግሞ በቃ አርግዛ ከሚዲያ ጠፍታለች ብዬ በቃ ተደስቼ ሳልጨርስ መቼ ነው የወለድሽው? ነገረኛ እንዳታረጉኝ። በቃ እናንተ ሴቶች፣ አንቺ ሴት አደብ ግዢ፣ ቁጭ በይ፣ ፈመስ ለመሆን አትሞክሪ። ያለሽበትን ቦታ አውቃለሁ፣ የምታገለግይበትን ቦታ አውቃለሁ፣ አልናገርም ቦታውን። ግን ፈመስ ለመሆን ጌታ ነገረኝ አትበይ፣ እንደዚህ አትበይ። እሺ የኔ ውድ አትበይ። ምስቱኝ፣ በቃ ጥሩ ቆንጆ ምስቱኝለት ለባልሽ። እሺ ውር አትበይ። እዚህ ላይ መተሽ ውር አትበሉ። እሺ ሰከን ንበሉ፣ ሰከን ንበይ። ስትዘረጥጢ ነበረ አገልጋዮቹን። ዝም አለሽ። ዝም ጌታ አለን ስለምትይ ዝም አለን። ይህ ጌታ ማን እንደሆነ አንቺ ራስሽ አታውቂው። መልእክቴን እየሰማችሁ ያላችሁ በዓለም ዙሪያ የምትገኙ በጸባይ ይሻላችኋል። ተው አትቃወሙ፣ በጸባይ ይሻላችኋል። አንዳንድ የምታበዩ ሰዎች ኢየሱስ ክርስቶስ ሲነገር ጌታን ተቀበሉ ስትባሉ ከኤርፖርት ነው ከቦሌ ነው የምትሉ ሰዎች ትዕብተኞች፣ አሁን ተለምነ እምቢ ብላል። የሆነ ቀን አስፋልት ላይ ተኝተ ነው የምትቀበለው ጌታን። በዱላ አይደለም፣ በስናይፈር አይደለም፣ ከላይ ሆኖ በጨረር ይመታል። እንደዚህ ላለው ብትል የሚወጋ ነገር ይቀመጣል። እንደዚህ ላለው ብትል በዚህም በኩል የሚወጋ ነገር ይቀመጣል። ወደዚህ ወደፊት ብትል ከፊት የሚመታ ነገር ይቀመጣል። ወደ ኋላ ሸሻለው ብትል እንደ ጦር የሚወጋ ነገር ይቀመጣል። ወደ ላይ ማለት እሱ አለ። ወደ ታችም መቀመጥ አትችልም። ምን ትሆናል? ትቀበላለህ። አሁን እዛ ከተማ ቡና እየጠጣ እንደምታወራው አይደለም። ስትያዝ ትለፈልፋለህ። አሁን እንደምትዘረጥጠው አይደለም። አሁን እንደምትንቀው አይደለም። በተያዝክ ቀን ትለፈልፋለህ። ተለምኖ አንቱ ተብሎ እምቢ ያለው ሰውየው ከነ ረጅም ቀምሱ በደረት ላይ ተኝቶ አቧራ ላይ እግዚአብሔር የለበስከውን ረጅሙን ቀምስ የሚፈራ እንዳይመስል፣ እግዚአብሔር ፕሮቶኮልን የሚፈራ እንዳይመስል፣ እግዚአብሔር ስልጣንን የሚፈራ እንዳይመስል። እግዚአብሔር በጸባይ ይጠይቃል። የመልእክቱ ምንጭ ፍቅር ስለሆነ የምናስተላልፈው በፍቅር ነው። ወንጌል ሲሰበክ ነው ሰው የሚድነው። አንተም ፈርተ እኔም ፈርቼ እሱም ፈርቶ በር ዘግተን የምንቀመጥ ከሆነ የእግዚአብሔር ወንጌል እየሞተ ይሄዳል። እኛ የተሰጠንን እድል ካልተጠቀምን እግዚአብሔር ሌላ ትውልድ አስነስቶ የራሱን ሥራ ይሰራል።